አዶናይ ኤምኤምኤ ፋይት ውስጥ አንድ ሰው ያስፈልገኛል ብሏል። እንደምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። እሱ ብቻ አይደለም ቃል ቡቲክን በሂንድኛ ምን እያሉት እንደሆነ እኔ አላውቅም። አሬ ቃሉ ቡቲክ ቡራ ኢንስታግራም में बहुत चल रहा है ምንድነው እያልከን ያለው ነው? ሂንድኛ ነው ምን እያሉት ነው? ኤኒዌይ አዶናይ ቪኤስ ጆን ዳንኤል የሚባልበት ጉዳይ መረጃ ላለማዛባት አዶናይ እኔም ሪንግ ውስጥ አንድ ሰው መቅጠም ፈልጋለሁ በመትፈልጉት ምናምን ነገር ብሏል። ያው ሶሻል ሚዲያውም ጆን ዳንኤል እያለ ነው። ሁሉንም ቪዲዮዎች እናያለን። ላይክ ሰብስክራይብ ያደርጋችሁ ከኔ ጋር ቆዩ። አቤልኝ ተከታተሉ። እንደምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ከማን ጋር ፋይት ያርግ? ቤተሰብ ከማን ጋር ቆይ አዶናይ ከማጋ ፋይት ማድረግ ያለበት መስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይ ካገኘ እና ኮመንት ጆን ዳንኤል እየተባለ ልጅ ነው ኮመንት ላይ ጆን ዳንኤል እጄ አነጋግረውና ከእሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። ያሳይ ቆይ ቤተሰብ አዶናይና ጆን ዳንኤል ማለት ነው ፋይት ቢያደርጉ ማን የሚያሸንፍ ይመስላችኋል? የኢትዮጵያ ፋይቱ በቃ በጣም ይለያል። በጣም አሪፍ እየሆነ ነው። ኢትዮጵያ ውስጥ ፋይት እየተጀመረ ነው። በጣም ደስ ይላል። ብቻ ግን ጆን ዳንኤልና አዶናይ የእውነት ያደርጋሉ ወይ? የእውነት ያደርጋሉ? አንተ እዛ ጋር አዶናይ በቃ እየተባለች ነው ከጆን ዳንኤል ጋር ጆኒ ምናምን ትላለህ ብራዘር። እዚህ ጋር አዶናይ ከጆን ዳንኤል ጋር አባቴ ሊፋለምልህ ነው። እና ምንድነው አይ መረጃ ላለማዛባት አዶናይ እንትን ብሏል። እኔም ሪንግ ውስጥ አንድ ሰው መቅጠም ፈልጋለሁ በመትፈልጉት ምናምን ነገር ሪንግ ውስጥ አንድ ሰው ያስፈልገኛል ብሏል። ጌታቸው ደግሞ ከታች ኮሜንት ብዙ ያለው እኔ ቤቱ ድረስ እጅ አስማማለሁ ብሏል። ያው ኦብቪየስሊ እንዳለ ኮሜንቱ ጆን ዳንኤል ነው ብራዘር። እናሳ ካውኑ እና ሲዝ ነው የምላችሁ። እኔ ጆን ዳንኤልን ብዬ 300 ሺህ ብር መድባለሁ። አንድ ወር አልበላም አልጠጣም ብዬ ፖጭ አረጋለሁና ብራዘሮች በጉጉት ነው የምንጠብቀው ነው የምላችሁና ካሁን ማቻዝ የሚፈልግ በውስጥ ዲኤም ያድርግ። ጆን ዳንኤል እንደምትቀበል ተስፋ አረጋለሁ፣ ተማመንብሃለሁ። ዝም ብለሽ በሁለት ዙር ጣጣ አርገሽ ሰውየው በቀፋት ተጨረሰች። ፈልጋታለሁ ፈልጌው ነው ብሩን ፈልጌው ነው እውነት ለመናገር ፈልጌው ነው። እና ይመቻችሁ። በጉጉት ከምንም በላይ የምንጠብቀው ውድድር እንደሚሆን ተስፋ አደርጋለሁ። እናረጋለን። ይመቻችሁ። ፒስ። ቆይ ግን ቤተሰብ እውነት ነው ጆን ዳንኤል ያሸንፋል ብዬ 300 ሺህ ብር አስይዛለሁ ያለ ነው። ጆን ዳንኤል የሚያሸንፍ ይመስላችኋል? እናንተስ ማን የሚያሸንፍ ይመስላችኋል? ቤተሰብ ማን የሚያሸንፍ ይመስላችኋል? ሪንጉ ላይ ገብቶ ማን ነው አሸንፎ የሚወጣው? ሐሳባችሁን ኮመንት ላይ ቃሉ ቡቲክ ዓለምን ጉዳስ ብሏል። ኢትዮጵያዊ ቃሉ ቡቲክ በኢንተርኔት ዓለም እጅግ ያልተለመደና አስገራሚ ታሪካዊ የተባሉ ስኬቶችን እያስመዘገበ ይገኛል። ታዲያ በኢንስታግራም ገጹ መጨረሻ ላይ በለቀቃት አንዲት ቪዲዮ ብቻም ከ2.3 ሚሊዮን ገባ 3 ሚሊዮን ፎሎወሮችን በማግኘት በኢንስታግራም ገጹ ላይ የተከታዮችን ብዛት በአሁኑ ሰዓት 3.3 ሚሊዮን አድርሷል። ይህም የቃሉ ስኬት በኢንስታግራም ገጹ ላይ ብዙ ተከታዮችን በማግኘት የመጀመሪያው ኢትዮጵያዊም ያደርገዋል። በፈጠራ ስራዎቹ ዓለምን እያነጋገረ የሚገኘው ይህ ታዳጊ የኢትዮጵያን ስም በዓለም አቀፍ ዲጂታል መድረክ ላይ በጉልህ እያስጠራም ይገኛል። ስለ ቃሉ ቡቲክ ምን ታስባላችሁ? ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። ይገርማል ቤተሰብ ይገርማል። ቃሉ ቡቲክ በቃ ሪከርዱን ሰብሮታል። የኢትዮጵያ ለመጀመሪያ ጊዜ 3 ሚሊዮን የገባ በኢንስታግራም ነው። አረቃሉ ኢንዲያውያን ሳይቆሩ የሆነ ያሉት ነው አንሰማው እና አዲስ አበባ መጥቷል እየተባለ ነው። እስኪ ስለሱም በደንብ ቃሉ ቡቲክ ቪዲዮ የቢቦይ ቶሚ ዘፈን አንሶ ማጭሞር እንግዲህ ቃሉ ቶሚ ሙዚቃው ተዋል ቃሉ ቡቲክስ አዲስ አበባ መጥቷል። እስኪ ዙሚን ስለሰው ቀድጄን ልበሰው ጋዳይ አይጂ ላይ አንድ ሰው ነው ፎሎ የሚያደርገው ማኔጀሩ ይመስለኛል። ቆይ ወንድሙ ነው ማኔጀሩ። እኔ እንኳን አይገባኝም ይሄ ሰው እተተየነ አይ ደግሞ ቢቦይ ቶሚ ዘፈን ሊለቅ ነው። ታውቃለህ አዲስ ሙዚቃ ነው ቻሌንጅ እየተሰራበት ነው። ሪአክት ያደርጉ ነው ሁሉም ሰው ሪአክት እያደረገበት ነው። ሁሉም ሰው ሰላም አይፈልግም ልጁ። አይዞ ታረጋለህ ሪአክት ካላረኩ ተባልተናል ከሱ ጋር ለዛ ነው የተጣላ ነው። ደግሞ በሴት ነው ማን እንደሆንሽ ታውቂያለሽ። ሰራባት ማን እንደሆንሽ ታውቂያለሽ።
ሰዎች እንደምታዩት ነው አዲስ አበባ መጥቷል እየተባለ ነው። እና ቆይ ምን ሊያደርግ ነው ግን? ልብሶች ምናምን ይዘው መጥቷል የሚሰራባቸውን ወይ ሊመለስ ነው ወዲያው? ያልገባኝም ብቻ ግን ማለት ነው በቃ ቃሉ በኢንተርናሽናል ደረጃ ኢትዮጵያን እያስጠራ ነው። እስኪ ቃሉን በህንድኛ ምን እንደሚሉት እንስማቸው። ምናልባት ወፍ ካረገኙም ተረጉም ይችላልው። ለስገረ ጋሬ ቃሉ ጋሬ पूरा इंस्टाग्राम में बहुत चाल ला दिया है पूरा इंस्टाग्राम ነው እያልከን ያለው ነው ለፎ ካሊቦ በረቾታ ዝም በእናትሽ ትበደት ሮማት ላድለ እናተ ተበደት የታባቱ ቡሽቲ ጋሬ ቃሉ ፑቲስ ምን አባታችሁ ፈልጋችሁ ነው የመጣችሁት? ምን አባታ ፈልገን የመጣው? ሁለት ጆፖር ፓን ከፑራ ኢንስታ में पूरा ከመጫራ ካረ ነፍስን ሰባተኛ ሰማይ ልክልሃለሁ። አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። አንታያ እና ሜሞሮች እንደሚሉት ከሆነ ስድብ ነው መሰለኝ። ሜሞሮች እየሰደቡት ነው ብለው አስበው የታባቱ እኛ ያለን አይደል እንደ ኢትዮጵያ ብሎ ሜሞሮች ስጋህን ዘልዝዬ ምናምን ብቻ ግን ቤተሰብ ምንድነው የሚመስለው? እየሰደቡት ነው ምንድነው? እስኪ ይህንድኛ የምታውቁ አይደል ነው። እኔ ምንም ሊመጣልኝ አልቻለም። ቃል ተረጉም ይችላል ብዬ ነበር። ይህንድኛ ሊመጣልኝ አልቻለም። እንግሊዝኛ ላይ ጎበዝ ትላለህ ብቻ ግን ማለት ነው። ቃል ቡቲክ በቃ ምንም በቃ ለሱ ቃላት የለኝም። እና ቤተሰብ ማለት ነው የዛሬ ቪዲዮአችን ይሄን ይመስል ነበር። ከዚህ ከመጣችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ጸዴና ቤንግ የሆነ ቪዲዮ እስከምንገናኝ ኤቢ ነኝ። አቤ ሪያክት ሰብስክራይብ ማድረጋችሁን አትርሱ። ያላችሁበት ሲዩ